ምዕተ ዓመት በፊት የነበሩ መሪዎች የራሳቸውን ስራ ሰርተዋል፣ አጥፍተዋል፣ አልምተዋል፣ የሚያደርጉትን አድርገዋል እኮ። እኔም አሁን እያልኩት ያለሁት ልክ እርሶ እንዳሉት ያኛውን መኖር የሚፈልጉ ኃይሎች ለምን አሉ ኤግዛክትሊ ያኛውንም እያስታወሱ ደግሞ የሚኖሩ ኃይሎችስ ይሄን በእኩልነት ያለ መናገር ችግር እርሶም እንደዛ እንዳይሆኑብኝ ብዬ ነው። ለምንድን ነው ማለት ይሄ እኮ ተጨባጭ ነገር ነው። እሺ ባልናገርም ራሱ የሚናገረው ነገር ነው፣ ያለንበት ሁኔታ ነው። ለምንድን ነው ምን አይነት ባንዲራ ይኑረን ብለን የምንጣለው? እንዴት እንግባባን በዚህ? ደግሞ አሁን ለውጡ ከሚታይባቸው አንግሎች አኳያ ወይም በርካቶች የሚነጋገሩበት ለምሳሌ ቁጣን የሚቀሰቅሱ አጀንዳዎች እዚህ ሀገር ላይ ሲፈጠሩ መንግስት የህግ የበላይነትን የማስጠበቅ ግዴታውን አንደኛ በፍጥነት ከመወጣት አኳያ፣ ሁለተኛ አንዱ የሆነውን ነገር አተርፋለሁ ወይ አድናለሁ ሲል ሌላኛውን በማይጎዳ መልክ ሁሉንም የጋራ ሀገር መሆኗን በሚያረጋግጥና ማዕከል ባደረገ መልኩ መልስ ለመስጠት ሲቸገር ይስተዋላል። አንድ ጊዜ አንዳንድ ጉዳዮች ላይ ነብር ይሆንና ሌላ ቦታ ላይ የሚቀዘቅዝበት እንዲህ አይነት ነገሮች እያስተቹትና ተጠራጣሪ ማህበረሰብ እየፈጠሩ ነው የሚል ትችት ይነሳልና እዚህም ላይ ሐሳብ ቢሰጡ ደስ ይለኛል። ተጠራጣሪነት የቆየ ነባር ባህላችን ነው። ኮንሰርቫቲቭ ሶሳይቲ ነው ይሄ፣ ወግ አጥባቂ። ብዙ የማንተማመንባቸው ነገሮች አሉ። በታሪካችን ላይ ራሱ አንተማመንም። ኦኬ አንዱ ያንዱን ህልውና የማይቀበልበት ሁኔታ አለ። እኔን ሆነ ኑር፣ እኔን መስለህ ኑር፣ ያ ካልሆነ አትኖርም ምን ባባል ሰዎች ነን። ህዝቡን አይደለም እያልኩ ያለሁት ኤሊቶቹ። ስለዚህ ቅድም ያልከው ለምሳሌ ኢትዮጵያን ከ30 40 ወይ 50 ዓመት በፊት በነበረችበት ሁኔታ ማስቀጠል ወይም ደግሞ ያለፉ ስርዓቶች ሪስቶር ለማድረግ የመፈለግ ዛሬ መኖር ለምንድን ነው የኛን ጊዜ መኖር ከዛሬ ምዕተ ዓመት በፊት የነበሩ መሪዎች የራሳቸውን ስራ ሰርተዋል፣ አጥፍተዋል፣ አልምተዋል፣ የሚያደርጉትን አድርገዋል እኮ። እኔም አሁን እያልኩት ያለሁት ልክ እርሶ እንዳሉት ያኛውን መኖር የሚፈልጉ ኃይሎች ለምን አሉ ኤግዛክትሊ ያኛውንም እያስታወሱ ደግሞ የሚኖሩ ኃይሎችስ ይሄን በእኩልነት ያለ መናገር ችግር እርሶም እንደዛ እንዳይሆኑብኝ ብዬ ነው። ለምንድን ነው ማለት ይሄ እኮ ተጨባጭ ነገር ነው። እሺ ባልናገርም ራሱ የሚናገረው ነገር ነው፣ ያለንበት ሁኔታ ነው። ለምንድን ነው ምን አይነት ባንዲራ ይኑረን ብለን የምንጣለው? እንዴት እንግባባን በዚህ? ምንድነው ችግሩ? ለምንድን ነው ምን አይነት ታሪክ ነበረን፣ ምን አይነት ዘመን አልፈን ነው የመጣ ነው በሚለው ነገር ላይ ለምንድን ነው ማንግባባ? ለምንድን ነው ባለፍነው ታሪክስ አሁን በርካታ ወገኖች ስቃይ ውስጥ ለምንድን ነው የሚገቡት? ለምን ዛሬን አንኖርም? ያኛውን ለታሪክ ትተን ለምንድን ነው አሁን የራሳችንን ዘመን ለምን አንኖርም? እሱን ማዕከል ባደረገ መልክ ኤሊቶቻችን መንግስትንም ጭምር እየተናገሩ ስላልሆነ እሱ አንዱ የግጭት እንትን ነው። ለምንድን ነው ስልጣንን በኃይል የመያዝን አባዜ ለምንድን ነው ማንታው? ስልጣን ለምን ተራ ነገር አይሆንም? ምርጫ በመጣ ቁጥር ለምንድን ነው የምናምጠው? ምርጫ ሲምፕል ፕሮሰስ ለምንድን ነው የማይሆነው? እንደ ሌላው ሀገር ጠቅልለ የት ነው የምታስገባው? ያልሰለጠነ ፖለቲካ ነው የምናራምደው። ፖለቲካችን ከስልጣኔ የራቀ ሆኖብን ነው ያለው። ይሄንን ሊበራላይዝ ማድረግ ያስፈልጋል። ሶሳይቲውንም ጭምር ይሄ ትውልድ ራሱ ማሰብ አለበት። ምን አተረፉ አባቶቻችን? ምንድነው ያተረፉት? በመፋጀት ተፋይቶ ሀገሪቱ ትቀጥላለች። ግን ኋላ ቀርነትን ነው የወረስነው፣ ድህነትን ነው የወረስነው።
ግን እንዴት አድርጎ ሊበራላይዝ ይደረጋል? እንግዲህ ቀደም ሲል አንዱ የለውጡ መነሻ ምክንያቶች ከነበሩ ጉዳዮች አንዱ የባህል ጉዳይ ብቻ ሳይሆን የህግ ጉዳይ የለም ወይ? ለምሳሌ ፌዴራላዊ ስርዓታችን፣ ህገ መንግስታዊ ስርዓታችን ወዘተርፈ እነዚህ ነገሮች እንግዲህ ምን ያህል ያለፈው ስርዓት ለዚህ ጉዳይ ለከፋፈለ ግዛት ሲጠቀምበት እንደነበር እናም ተብሎ ስትተነትኑት ነበር። አሁን ኢህአዴግ ወደቀ ትሉናላችሁ። ሰነዱ ቁጭ ብሏል። እንዴት ያውቃል? ስለ ህግ ካነሳ ህገ መንግስት አለ። ስንቱ ነው በህገ መንግስቱ ህገ መንግስቱን አክብሮ እየሰራ ያለው? ህገ መንግስቱን የሚጥሱ ድርጊቶች በየዕለቱ በየደቂቃው በየሰከንዱ በየሚዲያው ሲሰሩ አይደለም ወይ የምናየው? ህገ መንግስቱን የሚጥሱ ህገ መንግስቱ የኔ ነው ብለህ ካላከበርክ፣ ህጉ የኔ ነው ብለህ ካላከበርክ ሀገር አይኖርህም። ይሄ የሀገሪቱን ተቋማት ኢንስቲትዩሽኖች የሚያሳስር የኔ አይደለም የሚሉ እኮ አካሎች ታግለው ያኛውን ስራ አጥለዋል። ቆይ አይደለማ ህገ መንግስቱ አለ፣ ህገ መንግስቱ አለ የኛ አይደለም የሚሉ አካሎች አሉ። ህገ መንግስቱ የኔ አይደለም ያልነው ስርዓቱ የኛ አይደለም፣ ስርዓቱ ሀገራችንን እያጠፋ ነው። ህገ መንግስቱ የኛ አይደለም የሚሉ አካሎች አሉ። ህገ መንግስት አለን አሁን አሉ እኮ የኔ አይደለም የሚሉ አሉ። ብዙ ዋጋ አልከፈሉ። ለምንድን ነው የኔ አይደለም የሚሉት? አሁን አለ የኔ አይደለም ካል ህጋዊ በሆነ መንገድ ነው ህገ መንግስቱን የምትቀይረው እንጂ የኔ አይደለም ብለህ አምፀህ አይደለም የምትቀይረው። ህገ መንግስቱን ደግሞ ቁጭ ብለን በመነጋገር ነው መቀየር የምንችለው። አምጻችሁ አብዮታዊ ዲሞክራሲን እንደቀየራችሁት ህገ መንግስቱን መቀየር ለምንድን ነው ተነጋግረን የማንቀይረው? ለዚህኛው ሲሆን ምን መነጋገር ለምን ያስፈልጋል? ለዛኛው አትቀየር። ያኛው በመነጋገር የማይቀየር ስለነበረ ነው። በመነጋገር የዛን ጊዜ ቲፒኤልኤፍን ከስልጣን ማንሳት አትችልም ነበር። ጥፉ ከዚህ ነው የምለው። አብዮታዊ ዲሞክራሲ የምነካ ከሆነ በከርሰ መቃብራችን ላይ ስሉ የነበሩ ናቸው። ስለዚህ አመጽ ግዴታ ነበር። አመጽ ህዝቡ ቀየረ። ይሄ የተጻፈ ህግ ነው። ይጠቅመናል አይጠቅመንም ቁጭ ብሎ በመነጋገር ብቻ ነው መቀየር የሚቻለው። አመጽ አያስፈልግም። ትክክል አይደለም። አሁንም አመጽ አያስፈልግም። ያለ አመጽ እችን ሀገር መምራት ይቻላል። ያለ አመጽ ወደ ስልጣን ማምጣት ይቻላል። እንዴት? ለሀገሪቱ የሚበጅ ለህዝቡ የሚዋጥ አማራጭ በማምጣት ብቻ። ይሄን ማምጣት የማይችሉ ኃይሎች ናቸው ዛሬም የጠመንጃን አማራጭ ይዞ ያሉት ልክ እንደ ቲፒኤልኤፍ ማለት ነው። ያኔ ግን በአመጽ ነው ለውጡ የመጣው ንግግር የማይፈቅድ ስርዓት ስለነበረ ነው። መድረክ የማይፈጥር ስርዓት ስለነበረ ነው። ስለ ስልጣን መልቀቅ ስልጣን ለህዝብ ስለመልቀቅ ማሰብ የማይቻልበት ስራ ስለነበረ ነው። መጠየቅም አትችልም። ስለዚህ አሁንም በተመሳሳይ መልኩ ይሄንን እድል የማይፈቅድ ስርዓት የመጣ ጊዜ ማመጽ ይቻላል። አሁን ግን ለማመጽ ሳይሆን ለንግግር እድል የሚሰጥ ስርዓት ነው ያለው ነው። ያ እድል የጠፋ ጊዜ ማመጽ አማራጭ ነው እያሉ ነው። አማራጭ የለህም፣ ሌላ ምርጫ የለም። ማይሰማህ ስርዓት ከመጣ ምትለውን የሚቀበል ስርዓት ካለ ለውይይት መድረክ የሚሰጥ ስርዓት ከሌለ ማመጽ ግዴታ ነው፣ ተፈጥሯዊ ነው። አሁን ግን ያ ሁኔታ የለም ያልኩ ያለው። ለምሳሌ ካለፉት 2-3 አመት ወዲህ አንድ የተቋቋሙ ኮሚሽኖች አሉ። ምንድነው የእርቅና የምክክር አንዱ የምክክር ነው። አንዱ ደግሞ ምንም ሳይሰራ ጠፉብን። ያው ስላልሰሩ እኮ ያየነው ነገር ስለሌለ ስማቸውም ጠፋ። አሁን እነዚህ መልካም አጋጣሚዎች ነበሩ፣ ልትጠቀምባቸው የሚገባ መልካም አጋጣሚዎች ነበሩ። አንደኛው ኦልሬዲ ስሙም የለም። ይሄ የምክክር ኮሚሽኑ አክቲቭሊ መንቀሳቀስ አለበት። አሁን የምትላቸውን ህገ መንግስታዊ ምን የምትለው እያንዳንዱን ቅራኔ ለቅሞ ሊያጠፋ የሚችል እነዚህ ጠመንጃ ይዘው የተነሱት ወደዚህ መድረክ መምጣት አይፈልጉም። አንዱ ችግር ነው። ወደዚህ መድረክ ከመጡ ውሃ የሚያነሳ ሚዛን የሚያነሳ ምክንያት እንደሌላቸው ያውቃሉ። ስለዚህ በኃይል ይጠቀማሉ። የኃይል አማራጭ የጥፋ ኑና ያላችሁን አማራጭ መገንጠል የሚሉትንም ይሁን ነፃነት የሚሉትንም ይሁን ኑና መድረክ ላይ አምጡ፣ ህዝብን አሳምኑ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ አላማችሁን አራምዱ። ይጠቅመናል ካለ ህዝቡ ይቀበላል፣ አይጠቅምንም ካለ ደግሞ ትተዋላችሁ።
የሚል አማራጭ አለ ዛሬ። ይሄ እድል ማምለጥ የለበትም። ይሄ መልካም አጋጣሚ ማምለጥ የለበትም። ስለዚህ ሌሎች ተቋሞችም ሊያስፈልጉን ይችላሉ። ሌሎች ሜካኒዝሞችም ሊያስፈልጉን ይችላሉ። በተለይ አሁን ተመስርተው ያሉት ስራ መስራት አለባቸው። ምንም ኤክስኪውዝ የላቸው። ምናልባት ባለፈ ጊዜ የሰሜኑ ጦርነት ምናምን ከሆነ አሁን ግን አክቲቭሊ የሚንቀሳቀሱበት ጊዜ ነው ብዬ አምናለሁ። ሌላ አንድ ሀሳብ እንዲሰጡበት የምፈልገው ዛሬም አጀንዳ ተቀባይ እንጂ አጀንዳ ሰጪ ሚዲያ የለንም፣ የውጭ ሚዲያዎች የሚያጣቅሱትም ሚዲያ ዛሬም እየታየ አይደለም የሚልም ትችት ይነሳል። በእርግጥም የሚመስል ነገር አለው። ህዝባዊ ውግንና ያለው አይነት ሚዲያ ሳይሆን ልክ እንደቀደመው በነፈሰበት የሚነፍስ የሚባል ነገር አለ። የሚዲያ ሰው እርሶ ስለነበሩ በእርግጥ እውነታውን የተባለው ያዩትን ነው። ሚዲያችን ተለውጧል? አልተለወጠም። ለውጡ። እሺ፣ ይሄን አንተ ብትመልስ ጥሩ ነበር። እሺ፣ እኔ እንግዲህ እንጠየቅኩ። በጥያቄ ውስጥ መልሱ ሊኖር ይችላል። የመጨረሻ ጉዳይ ዛሬ የሜቴክ የነበረው ወይም የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ኖት። በጣም ይቺን ሀገር ቧጠጣት። ሜቴክ አይደለም፣ ሜቴክ የለም። አዎ ሜቴክ የለም። እርሱን ተቋም የወረሰው ወይም ስሙን የቀየረው የስም ለውጥ ብዙም እንትን ስለማይሆን ነው። ስለዚህ እንዴት አገኙት? ምን ያስባሉ? ያኛውን አይነት ነገር እንዳይገጥሙት ምን እያደረጉ ነው? ያኛው አይነት ነገር አይገጥመኝም። ምክንያቱም ያኛው ስርዓት የለም። በስርዓቱ ምክንያት ነው፣ የስርዓቱ ኃይል ሆኖ ነው በዛን ጊዜ እንደዛ አይነት ችግር የፈጠረው። አሁን ግን ያ ስርዓት አይደለም ያለው። ያንን አገር ሲያደማ የነበረ ተቋም ወደ ሀገር ልማት እንዲቀየር ነው የተደረገው። አሁን ያለው ኢትዮ ኢንጂነሪንግ ግሩፕ 9 ኢንዱስትሪዎች በስሩ አሉ። ከ15 16 በላይ የተለያዩ ፋብሪካዎች አሉት። እያንዳንዱ ኢንዱስትሪ ስር 3 4 5 ፋብሪካዎች አሉ እና ግዙፍ ነው። መልቲ ቢሊየን ብር ተቋም ነው። ትልቅ ካፓሲቲ ሀገራዊ አቅም ነው። በኢትዮ ኢንጂነሪንግ ግሩፕ ስር በሚገኙ ኢንዱስትሪዎች የሚመረቱ ምርቶች በሙሉ በከፍተኛ ዲማንድ ከውጭ የሚገቡ ናቸው። ከፍተኛ የውጭ ምንዛሬ ወጥተው ከውጭ የሚገቡ ናቸው። ይሄ ተቋም በሙሉ አቅሙ ከሰራ የሀገራችንን ገበያ መቆጣጠር ይችላል። በብዙ ቢሊየን የሚቆጠር የውጭ ምንዛሪ ከኢምፖርት ሰለባነት ያድናል። አልፎ ተርፎም ለጎረቤት ሀገሮች በምስራቅ አፍሪካ ላይ ትልቅ የኢኮኖሚ ተጽዕኖ መፍጠር ይችላል። ኤክስፖርቱን ማለት የኤክስፖርቱን ገባ ለመቆጣጠር አቅም አለው። ስለዚህ ይሄ ድርጅት አሁን በችግር ላይ ነው ያለው። ብዙ ተጎድቶ የቆየ ድርጅት ነው። ኢንዱስትሪዎቹ ብዙ ጉዳት የደረሰባቸው ናቸው። ብዙ ቢሊየን ዶላሮች ፈሰው ግን ምንም የማይጠቅሙ ብረታ ብረት ማሽነሪዎች መጥተው ተሸክሞ ያለ ድርጅት ነው። ይህም ማጽዳት ያስፈልጋል። ወደ ሪል ማምረቻነት መቀየር አለበት። እንደገና የተዋቀረ ነው ያለው። ምርቶቹ በኢትዮጵያ ገበያ ላይ ራሱ ዶሚናንት አይደሉም። ስቲል ከውጭ ነው የምናስገባ። ብዙ አይነት ነገር አለ። ስለዚህ አሁን እየጣርን ያለ ነው ሁሉም ኢንዱስትሪ ባለ አቅሙ በሙሉ አቅሙ ከሰራ ኢኮኖሚው ሊመራ ይችላል። ጌም ቼንጀር ለመሆን እድል ያለው ተቋም ነው። ስለዚህ መለሰን እየገነባን ነው ወደ ምርት። አሁን በፊት አብዛኞቹ አክሳሪ ነበሩ፣ ከኪሳራ እየወጡ ነው ያሉት። ከኪሳራ ያልወጡ የተወሰኑ ኢንዱስትሪዎች አሁንም አሉ። እሱም በጥሬ እቃ እጥረት፣ በውጭ ምንዛሬ እጥረት፣ በማሽነሪዎች ብልሽት
እንዲህ ባለመስራት ክሰራ ውስጥ ስቲል የቀጠሉ አሉ። ግን አብዛኞቹ አሁን ከክሰራ እየወጡ ፖዚቲቭ ሳይን እያሳዩ ነው ያሉት። ይህንን አጠናክረን እንቀጥላለን። ሜቴክ በነበረበት ጊዜ በሀገሪቱ ላይ የደረሰውን ክሳራ ጉዳት የሚክስ ጠንካራ ተቋም አድርገን ለመገንባት ነው ጥረት እያደረግን ያለን። እሺ እኔም እንግዲህ እንዲሳካሉ ነው የምመኘው። አስፈላጊ በሆኑ የሚዲያ ድጋፎችም ላይ የኔን ተሳትፎ በሚጠይቅ ጉዳይ በዚሁ አጋጣሚ ተሳታፊ መሆን እንደምችል እርሱ አሁን በሚሉት ራዕይ ደረጃ ከሆነ የሀገር ጉዳይ ስለሆነ በዚሁ አጋጣሚ ለመናገር የምወደው በርካታ አሁን እርሱ ተስፋ የጣሉባቸው የለውጥ አመራሮች ስለሚመሩት ተቋም እንኳን መጥተው ሀሳብ ለመስጠት የሚሽኮረመሙበትና እምቢታን የሚመርጡበት መድረክ ነው። እርሱ ግን ከተቋሙም አልፈው በተደጋጋሚ እንደ ዜጋም ኃላፊነት እንደሚሰማውም አንድ ሰው ያሉትን ሀሳብ ሰጥተው ለማካፈል፣ ለማገዝ፣ ለማበረታታት የተመልካቾችን የእኛን ጥሪ ተቀብለው እዚህ ድረስ መጥተው ሀሳቡን በዚህ ደረጃ ለመግለጽ ለሚያደርጉት ጥረትና እሺታው በተመልካቾቻችን ስም ከልብ በመነጨ ስሜት ከልብ ነው የማመሰግነው። ተመልካቾቻችን እናንተም በአክብሮት እንድታመሰግኑልኝ ነው የምፈልገው። አምባሳደር ሱሌማን ደደፎ ይልመድቦት። ወደፊትም አስቸግራለሁ። የዛሬው ዝግጅታችን ከሞላ ጎደል የተመለከታችሁትን ይመስል ነበር። ሳምንትም በተመሳሳይ እንገናኛለን በሌላ እንግዳና በሌላ ርዕሰ ጉዳይ። እስከዚያው ደግሞ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ስሜነህ ባይፈርስ ነኝ። እግዚአብሔር ይስጥልኝ። የተፈጠረው አጋጣሚ በጣም ጥሩ ነው። አይ ቲንክ ሌሎችም እንደዚሁ የመጡ በወቅታዊ ሁኔታ ላይ የራሳቸውን አስተያየት ቢሰጡ በጣም ጠቃሚ ነው። በጣም አመሰግናለሁ።